በመላው ዓለም የሚገኙ የኢቢኤስ ተከታታዮች፣ የመንግስት የስራ ኃላፊዎች፣ የተለያዩ ተቋማት እንዲሁም አጋር አካላት የተሰማቸውን ሀዘን በተለያየ መልኩ እየገለጹልን ይገኛሉ። የተለያዩ የሀገር ውስጥና ዓለም አቀፍ ሚዲያዎችም የአቶ አማን ፍጻሴውንን ህልፈት ተከትሎ የተለያዩ መረጃዎችን እያደረሱ የሀዘን መልእክቶቻቸውንም እያሰራጩ ቆይተዋል። ሚዲያዎቹ ከኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ ህልፈት ጋር በተያያዘ ምን አሉ የሚለውን ለመመልከት ሞክረናል። ቀጣዩ ጥንቅር ወደዚያ ይወስደናል። በኢትዮጵያ የግል ሚዲያ እድገት ውስጥ ከፍተኛ ሚና ከተጫወቱ ሰዎች መካከል በቀዳሚነት ስማቸው የሚነሳው የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍጻሴውን ህልፈት ከተሰማበት ጊዜ ጀምሮ በርካታ የሀገር ውስጥና የውጭ መገናኛ ብዙሃን ሽፋን እየሰጡት ይገኛሉ። እነዚሁ የመገናኛ ብዙሃን አቶ አማን የኢትዮጵያን የግልና የንግድ ብሮድካስት ታሪክ ከቀየሩ ጥቂት የዘመኑ ቀዳሚ ባለራዕዮች አንዱ ብለው ሲጠሯቸው ኢትዮጵያ የራሷ የሆነ የሳተላይት ስርጭት እንዲኖራትና ኢትዮሳት እውን እንዲሆን በግንባር ቀደምነት የተንቀሳቀሱ በኢትዮጵያ የሚዲያ ታሪክ ውስጥ ስማቸው ሁሌም በታላቅነት የሚነሳ ሲሉም ገልጸዋቸዋል። የዝግጅት ክፍላችንም በሀገር ውስጥ የሚገኙ የመንግስት የግል እንዲሁም ሃይማኖታዊ መገናኛ ብዙሃን ስለ አቶ አማን ምን አሉ የሚለውን እንደሚከተለው ልናስቃኛችሁ ወደናል። በቅድሚያ መገናኛ ብዙሃን ተቋማትን በበላይነት የሚያስተዳድረው የኢትዮጵያ መገናኛ ብዙሃን ባለስልጣንና መገናኛ ብዙሃንን በጋራ ያቀፈው የኢትዮጵያ መገናኛ ብዙሃን ምክር ቤት መልእክቶችን እንንገራችሁ። የኢትዮጵያ መገናኛ ብዙሃን የአቶ አማን ፍጻሴውን ህልፈተ ህይወት በተመለከተ ባወጣው የሀዘን መግለጫ በኢትዮጵያ የሚዲያ ኢንዱስትሪ ውስጥ ዘመናዊና አዝናኝ የሆኑ በንግድ ሚዲያ ዘርፍም ፈርቀዳጅ እንዲሁም ኢቢኤስ ቴሌቪዥንን በማቋቋምና በመምራት ለኢትዮጵያ የግል ሚዲያ እድገት ከፍተኛ አስተዋጽኦ ያበረከቱና በዚህም ሀገራዊና ማህበራዊ ኃላፊነት በሚገባ የተወጡ ምስጉን ሰው ነበሩ ብሏል። መገናኛ ብዙሃንን ያቀፈው የኢትዮጵያ መገናኛ ብዙሃን ምክር ቤት በተመሳሳይ ባወጣው መግለጫ ለኢትዮጵያ ሚዲያ እድገት ስኬት የማይተካ ሚና የተጫወቱት የታላቅ ራዕይ ባለቤትና ብርቱ ሰው ነበሩ ብሏል። አቶ አማን የኢትዮጵያ መገናኛ ብዙሃን ምክር ቤት የስራ አስፈጻሚ ኮሚቴ አባል ሆነው በመመረጥ የኢትዮጵያ መገናኛ ብዙሃን ተቋማት በትብብር እንዲሰሩ በእውቀታቸውና በልምዳቸው ከማገዛቸውም በላይ የምክር ቤቱ የስራ እንቅስቃሴ የተሳካ እንዲሆን ብርቱ ሚና ተጫውተዋል ሲልም ምክር ቤቱ በመግለጫው አንስቷል። ወደ መገናኛ ብዙሃን ዘገባዎች ስናልፍ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ባወጣው ዘገባ በአቶ አማን ፍጻሴውን ህልፈት የተሰማውን ሀዘን የገለጸ ሲሆን አዲስ ሚዲያ ኔትወርክ በበኩሉ አቶ አማን ለኢትዮጵያ ሚዲያ እድገትና ለኢቢኤስ ስኬት የማይተካ ሚና የተጫወቱ የታላቅ ራዕይ ባለቤት የሆኑ ብርቱ ሰው ነበሩ ነው ያለው። በተመሳሳይ ፋና ብሮድካስቲንግ ኮርፖሬት የአቶ አማን ፍጻሴውን ከዚህ ዓለም በሞት መለየትን በተመለከተ ባወጣው ዘገባ ለኢትዮጵያ ሚዲያ እድገትና ለኢቢኤስ ስኬት የማይተካ ሚና የተጫወቱ ብሏቸዋል። ኤንቢሲ ቴሌቪዥን በበኩሉ በአንጋፋው የሚዲያ ሰው በአቶ አማን ህልፈት ሀዘን ከተሰማቸው የሚዲያ ተቋማት መካከል ይገኝበታል። አባይ ቴሌቪዥን ባወጣው የሀዘን መግለጫ በበኩሉ በኢትዮጵያ የግል ሚዲያ እድገት ላይ ከፍተኛ ሚናና ጉልህ አስተዋጽኦ አበርክተዋል ባላቸው በአቶ አማን ህልፈት የተሰማውን ሀዘን የገለጸ ሲሆን የአርትስ ቴሌቪዥን ማኔጅመንት እንዲሁም ሰራተኞች በተመሳሳይ ለቤተሰቦቻቸው እንዲሁም ለኢቢኤስ ቴሌቪዥን ሰራተኞችና ቤተሰቦች መጽናናትን ተመኝተዋል። እንዲሁም ሸገር ኤፍኤም፣ ኢትዮ ኤፍኤም፣ አሃዱ ሬዲዮና ቴሌቪዥን ሀዘናቸውን ከገለጹ አጋር የሚዲያ ተቋማት መካከል ይገኙበታል። በተመሳሳይ የዶይቼ ቬለ የአማርኛ ቋንቋ የዝግጅት ክፍል በአቶ አማን ህልፈት የተሰማውን ሀዘን ሲገልጽ ለቤተሰቦቻቸውና ለአድናቂዎቻቸው መጽናናትን ተመኝቷል። እንዲሁም ስፑትኒክ ኢትዮጵያና በአውስትራሊያ መቀመጫውን አድርጎ 60 በሚደርሱ ቋንቋዎች የተለያዩ መረጃዎችን ተደራሽ የሚያደርገው ኤስቢኤስ ሚዲያ ለዚሁ የሀዘን መግለጫ ሽፋን ሰጥቷል። በተመሳሳይ የኢትዮጵያ ዜና አገልግሎት፣ ኢትዮጵያን ሪፖርተር ጋዜጣና አዲስ ስታንዳርድ ድረገጽ በአቶ አማን ህልፈተ ህይወት የተሰማቸውን ሀዘን የገለጹ ተቋማት ሲሆኑ ኢትዮጵያን ቢዝነስ ሪቪው በበኩሉ የሚዲያው ፈርቀዳጅ አማን ፍጻሴውን አለፉ ባለበት መረጃው በውጭ የሚገኘውን የዲያስፖራውን ማህበረሰብ ከሀገሩ ጋር በማገናኘት ረገድ ታላቅ አስተዋጽኦ ማድረጋቸውን ጠቅሷል። በተመሳሳይ ካፒታል ጋዜጣ ክብር ለባለ ራዕይ ሲል በጠቀሰበት መልእክቱ አቶ አማን የኢትዮጵያ ብሮድካስቲንግ ዘርፍ እንዲያድግ ከፍተኛ አስተዋጽኦ አድርገዋል ያለ ሲሆን የእሳቸውን ህልፈት ለግሉ የሚዲያ ዘርፍና ለሀገር ትልቅ ኪሳራ ብሎታል። አዲስ ኢንሳይት ድረገጽ በበኩሉ የአቶ አማንን ህልፈት በኢትዮጵያ መገናኛ ብዙሃን ዘርፍ
ድንጋጤ የፈጠረ ክስተት ያለው ሲሆን ለፈጠራና ልህቀት ያላቸው ቁርጠኝነት ለኢቢኤስ ስኬትና ማደግ ትልቅ አስተዋጽኦ ነበረውም ብሏል። ብሮድካስት ሚዲያ አፍሪካ የተባለው ሚዲያ በበኩሉ በአፍሪካ ቀንድ የመገናኛ ብዙሃን ፈርቀዳጅ በመሆን የኢትዮጵያን የብሮድካስት ስርጭት ለማዘመን ከፍተኛ አስተዋጽኦ ያበረከቱት እንዲሁም በመላው ዓለም የሚገኙ ኢትዮጵያውያንን ያስተሳሰሩ አቶ አማን አረፉ ሲል ባወጣው ዘገባ ጠቅሷል። ዘ አፍሪካን ታይምስ የተባለው ድረገጽ በበኩሉ የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ ከዚህ ዓለም በሞት ተለዩ ባለበት ዘገባው የአቶ አማን ስም በኢትዮጵያና በመላው አፍሪካ ሲታወስ ይኖራል ብሏል። በተጨማሪ ሌሎች በርካታ የሀገር ውስጥና የውጭ መገናኛ ብዙሃን እንዲሁም ሃይማኖታዊ የሚዲያ ተቋማት በአቶ አማን ህልፈት ምክንያት ሰፊ ሽፋን የሰጡ ሲሆን የሐዘን መልእክታቸውንም አስተላልፈዋል።